ጉድ 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 ጉድ! አብርሽ የማያመጣብን ጉድ የለም ፋሚሊስ። እኔ ዛሬ ይህን ስሰማ እንደኔ ስቅጥ እንዳላችሁ እንደኔ ስብር እንዳላችሁ እርግጠኛ ነኝ። አብርሽ የማያመጣው ነገር የለም። እስካሁን ሲደረግ የነበረው እስካሁን ሲያስመስል የነበረው እስካሁን በተለያዩ ሰዎች ሲያሳብብ እንደነበረው አሞኛል፣ ችግር ውስጥ ነበርኩኝ፣ ከዛ ነገር ወጥቻለሁ፣ ያ ነገር ሁሉ በህይወቴ ሀፕን አድርጓል ብሎ የቀመረው ትልቁ ቀመሩ ከሩታና ከሄርሜላ መንገድ የሚወጣበትን እያመቻቸን ነበር። ያ ነገር በትክክል ዛሬ ለምን ያን ነገር እስኪያደርግ እንደነበረ እነ ሩታንም እነ ሄርሜላንም ሌሎቹን ፋሚሊዎቹን ሲያሳብብ በእነሱ እንትን ሲል የነበረበት ትልቁ ምክንያት ሌላኛዋን አዲሷን ተረኛ ተጎጂ ይዞልን ለመምጣት ነበር። ይህ ነው። እኛ በተደጋጋሚ ተናግረናል። ቪዲዮዎችንም ተመልሳችሁ ማየት ትችላላችሁ። አብርሃም አልታመመም። አብርሃም የነበረ ነገሮችን ለመሸፈን ነው፣ የሆነ ነገር እያሰበ ነው እያልን በተደጋጋሚ እየተናገርን ነበር። እንዴት ነው አይታየህም? እንዴት ነው አይተማ የታመመ ሰውና መለየትና መለየት የማትችለው እያላችሁ በተደጋጋሚ ስትናገሩ ለነበራችሁ ሰዎች ዛሬ እውነታው ፈርጧል። ያም ነገር ምንድን ነው? አብርሽ እንደለመደው ከአንዷ ወደ ሌላዋ መዝለሉን ወደ 3ኛ ወደ 4ኛ ወደ 5ኛ ደረጃ አድርሶታል። ዛሬስ ማንሽ እስክንተዋወቃት በጣም ወውተና በሄርሜላና በሩታ ላይ የደረሰው ነገር ግን እጅግ በጣም 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 የሚያሳዝን ነገር ነው። ይሄን ነገር ምን ሊሆን ይችላል? ቤተሰቦቹ ሲቀበሉታሉ? ዴቭና ቡዜም ይሄን ነገር የሚቀበሉት አይመስለኝም። ከዚህ በኋላ አብርሃም እንዴት ነው የሚቀጥለው የሚለውን የምናይበት ይሆናል። እነዚህና ሌሎችን ጉዳዮች ከኔ ጋር አብረን እናያለን። ሰላም ሰላም፣ ውድ ሰዎች እንደምናችሁ፣ ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። ዛሬም አዲስና ልዩ በሆነ በጣም 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 አስገራሚና በጣም አስደንጋጭ የሆነ ነገር ይዤላችሁ መጥቻለሁ። ያ ነገር ምንድን ነው የሚለውን ለመረዳት ከኔ ጋር እስከ መጨረሻው አብራችን ቆዩ። በመጀመሪያ ቪዲዮን ከመጀመራችን በፊት ሁላችሁም ይህን ቻናል ሰብስክራይብ በማድረግ ቤተሰባችሁ አድርጉኝ። ቪዲዮን ከወደዳችሁት ላይ ከማድረግ ሀሳብ አስተያየት ደግሞ በትክክል ዛሬ ይኖራችኋል፣ በጣም ብዙ ይኖራችኋል። ሀሳብ አስተያየታችሁንም እንደተለመደው ኮሜንት ላይ አስቀምጡልኝ። የዛሬው ጉዳይ ምንድን ነው ለማለት እኔ ሳወራው ራሱ በጣም እየገረመኝ በጣም የሆነ እየቀፈፈኝ ሁሉ ነው ማወራችሁ። ይሄ ነገር እንደሚመጣ ይሄ ነገር እንደሚከሰት ሁላችሁም ጠብቃችኋል ብዬ አስባለሁ። መቼ የሚለው መቼ ይሆን? አብርሃም የሆነ ነገር እንደሚያመጣ የሆነ ነገር ይዞልን እንደሚመለስ ሁላችሁም እየጠበቃችሁ እንደነበራችሁ እርግጠኛ ነኝ። ዛሬ ይዞት የመጣው ነገር ግን ጆሮ ጭው የሚያደርግ የአብርሃምን ድፍረት ምን ያክል ድፍረት እንዳለው ለሌሎቹ ስሜት፣ ለሌሎቹ፣ ለቤተሰቦቹ፣ ለፍቅረኛው፣ ለሚስቱ፣ ለሁሉም ነገር ምን ያክል ክብር እንደሌለው ያሳየበት በጣም ድፍረት የተሞላበትና የሚያሳዝን ውሳኔውን ዛሬ ነግሮናል። ዛሬ ምንድነው የተናገረው ካላችሁኝ፣ ለሱ እስካሁን የነበረበት ነገር እስረኛ እንዳደረገው፣ በሩታ ህይወትም ውስጥ በጣም ብዙ አስቸጋሪ ሁኔታዎች እንዳሳለፈ፣ ከሄርሜላም ጋር ደግሞ በጣም ያለፉ 1 ዓመታትን በጣም አስከፊ የሆነ ጊዜያትን እንዳሳለፈና ከዚህ ጭቅጭቅ ለመውጣት አዲስ ፍቅረኛ ይዞ ሊመጣ እንደሆነ ተናግሯል። ከነሱ ጋር ቢሆን ይሄ ጭቅጭቅ እንደሚቀጥል፣ ከነሱ ህይወት ሲወጣ ግን አዲስ ህይወት ለመጀመር ብቁ እንደሚሆን ተናግሯል። ይሄ ነገር ግን መሆን ይችላል ካላችሁኝ ምንም አይሆንም። አብርሃም ትቷቸው የሄዱ እያንዳንዱ ከባድና መጥፎ ውሳኔዎቹ እየተከተሉ እንቅፋት እንደሚወት ግልጽ ነው። ምክንያቱም ሰው የዘራውን ያጭዳል። እስካሁን ሰላም ያልሆነበት እስካሁን ነገሮችን ያላስተካከለበት መንገድ አሁንም እዚችኛዋ 3ኛዋ ሴት ጋር ሲመጣም ምንም የሚቀየር ነገር እንደሌለ እርግጠኛ ነኝ። ምክንያቱም አብርሃም ከዚህ በፊትም ሌላ ፍቅረኛ እንደነበረው ታስታውሳላችሁ። ስለዚህ የአብርሃም ፍላጎት እየዞረ ሴቶች ጋር አሸሼ ገዳሚ ማለት እንጂ የተለየ የህይወት ግብ እንደሌለው አረጋግጧል። ቤተሰብ መስርቶ ጥሩ ትዳር መስርቶ የምንለው የብዙ ሰዎችን ፍላጎት አብርሽ ላይ የለም። አብርሽ ጋር ማተራመሱ ነው። አብርሽን የሚያስደስተው ከተለያዩ ሴቶች ጋር መዝናናት ነው። አብርሽን የሚያስደስተው በየጊዜው ሴቶችን መቀየር ነው እንጂ የተረጋጋና ሰላማዊ ህይወት አብርሽ በጭራሽ እንደማይፈልግ ዛሬ ሳይሆን ትናንትናም ከዛ በፊትም ብዙ ጊዜ በተግባር አሳይቶናል።
በጣም የሚያሳዝነው ግን ከአብርሃም የተሻለ ነገር የጠበቃችሁ፣ ከአብርሃም መልካም ነገር የጠበቃችሁ፣ አብርሃም የተሻለ ውሳኔ ይወስናል እያላችሁ በጉጉት የጠበቃችሁ ሰዎች ግን በጣም 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 አዝናለሁ። ምክንያቱም ይሄን ነገር እኔ አልጠበቅኩትም። እኔ አብርሃም የተለየ ነገር ውስጥ ሊገባ እያኮበኮበ እንደሆነ የሆነች ነገር እየጠበቀ እንደሆነ ነው እያየሁት ያሉት። በጣም ያስገረመኝ ግን አብርሃም ይህን ሁሉ ድራማ ውስጥ ለመግባት ለምን ፈለገ ካለኝ ራሱን ላለማስጠቆርና ከዚህ በፊት እንደሆነው እንደ ፌንጣ ይዘላል የሚለውን ስሙን ለማደስ ነው ሰበብ የፈጠረው። ራሱን እንደ ታማሚ ሆኖ ከሄርሜላ ህይወት አስወጣ። ራሱን ደግሞ እንደ ዳነ ሰው ሆኖ ደግሞ ከሩታ ህይወት ወጣ። በቃ ስለዚህ አሁን ሁለቱን እንደ ምክንያት አስቀምጦ ለራሱ ፍላጎት አመቻቻቸው። እኛ ልጆች አይደለንም። እኛ አላዋቂዎች አይደለም። ነገሮችን የማንረዳ ሰዎች አይደለም። ያንተ ድራማ ምናልባት እነሱ አፍቃሪ ስለሆኑ የሚወዱ ሴቶች ስለሆኑ ምናልባት ልታሞኛቸው ትችላለህ። እኛ ግን የምንሞይ ሰዎች አይደለም። ከዚህ ሁሉ በላይ ከሁሉም ነገር ላይ በጣም የሚያሳዝነኝ አንደኛው ትልቁ ነገር ግን የሩታ ዝቅ ማለትና ልጇን ከሱ ጋር ለማሳደግ ይህን ያክል መድከሟን ነው። በትክክል ግን ዛሬ ያ ነገር እንደማይቆጫት እርግጠኛ ነኝ። ምክንያቱም የማይሆና ሰው ነው ከሷ ጋር እንዲኖር ስትፈልግ የነበረው። ያንን ደግሞ በተግባር አሳይቶናል ከሄርሜላም ጋር እንደሆነ። ከዚህ በኋላ እኔ አሁን በጣም እየጠበቅኩት ያሉት የቡዜና የዴቭ እና የሌሎቹ ቤተሰቦቹ ምላሽ ምን ይሆን ነው። እነሱ ትናንትናም በተደጋጋሚ ሲያስጠነቅቁ ነበር። ሌላ ቦታ ጋር መሄድ ሳይሆን ከሁለቱ ጋር ነው፣ ከሁለቱ አንዱ ጋር መምረጥ አለብህ፣ ምክንያቱም የጀመርከውና ያልቋጨው ነገር እንደሆነ እያሉ እየተናገሩት ነበር። ዛሬ ምርጫዬ ሌላ ሴት ናት ብሏል። ይችን ሴት ይቀበሏት ይሆን የሚለው በጉጉት የሚጠበቅ ነገር ነው፣ ግን የሚሆን ነገር አይደለም። ምክንያቱም አብርሃም እየሰራ የመጣው ነገር በጣም 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 ለብዙ ሰው የማይሆን ከባህላችን ከእንትናችን ያፈነገጠ ከማህበረሰቡ ወግ ያፈነገጠና የራሱን ስሜት ብቻ የሚረዳ ለሌሎች ሰዎች የማይቆረቆር ለሌሎች ሰዎች ምን ይሆናሉ ምን ይደርስባቸዋል ብሎ የማይቆረቆር ይህን ሁሉ ድራማ እኔ በጣም የሚገርመው ሩታን ያን ያክል ሲያሰድባት እነ ኤፍሬምን ያን ሁሉ ሲያስብላቸው የነበረው መተተኛ ናችሁ እንደዚህ ነገር አድርጋችሁበታል እያለ ድራማውን ሲሰራ የቆየበትና የሌሎችን ሰዎች ደግሞ ስም ማጥፋቱ በጣም ነው የሚያሳዝነው። ግን አይቀርም። አብርሃም ምን አይነት አእምሮ ምን አይነት ሐሳብ እንዳለው ግልጽ ነው። በቃ አብርሃም ከሆነ ሰው ጋር የመቆየት ፍላጎት የለውም። በቃ ደስታው ሴቶችን በመቀያየርና ከነሱ ጋር አስደሳች የሚለውን የራሱን ጊዜ ማሳለፍ እንጂ የተስተካከለና የተቃና ህይወት ለአብርሃም የሚፈልገውም አይደለም፣ ለሱም የሚገባው ነገር አይደለም። የሚገባው ቢሆን አብራው ያደገችውን አብራው ከልጅነቱ ጀምራ አብራ ከፍ እያለች የመጣችው ሁሉንም ነገር በከባዱም ባስቸጋሪውን ጊዜ አብራ ያለፈችውን ሴት ትቶ ወደ ሌላ ሴት አይሸጋገርም ነበር። አብርሃም የተስተካከለ ህይወት ቢፈልግ ኑሮ ገና በዚህ ፍጥነት አስቡት ሰዎች ከሩታ ህይወት ወጥቶ ትንሽ ሳይቆይ ወደ ሄርሜላ ህይወት፣ ከሄርሜላ ህይወት ወጣ ብሎ ወደ ሩታ ህይወት ተመልሶ ወደ ሄርሜላ፣ አሁንም ትንሽ ሳይቆይ ወደ አዲስ ህይወት ለመሄድ እየተንደረደረ ነው። ስለዚህ አብርሃም ምን ያክል ለሰዎች ዋጋ የማይሰጥ ሰው እንደሆነ በተግባር አሳይቶናል። አብርሃም ስሜቱን መደበቅ የሚችል ሰው አይደለም። ሌሎች ሰዎችም የሚጠነቀቅ ሰው አይደለም። በዚህ ፍጥነት እስኪ ሰዎች ፈጣሪ ያሳያችሁ፣ በዚህ ፍጥነት አዲስ ሰው ይመጣል። እኔ አትገረሙ፣ አትደነቁ፣ አትደንግጡ ያልተባልን ሰዎች እንደዚህ ጆሮአችሁ የሆነ ነገር ሳይሰማ አይደረ የተባልን ሰዎች ነን። መቼም የአብርሃም ጉድ ስንት ነገር ከዚህም በኋላ ያሰማናል። ስለዚህ በድፍረት ይሄን ነገር ተናግሯል። እኔ እንደሚመስለኝ ግን ይሄ ነገር ከዚህ በኋላ የሚቆምለት አይደለም፣ እንደ እሳት እግሩን የሚፈጀው ነገር እንደሚሆን እርግጠኛ ነኝ። ምክንያቱም እዚህ ጋር የተደረደሩት ሰዎች ሁሉ የሚቀበሉት ነገር እንዳልሆነ እርግጠኛ ነኝ። ስለዚህ በቀጣይ አብርሃም ማንን ይዞልን የሚመጣው የሚለውን ነገር እናያለን። ከዛ በኋላ የቤተሰቦቹ የነ ሄርሜላ የነ ሩታ ምላሽስ ምን ይሆናል የሚለው በጉጉት የምንጠብቀው ነው። ፋሚሊስ የዛሬው ይሄን ይመስላል። በቀጣይ ሌላ አዲስ በሆነና የአብርሃምን የማያልቁ ጉዶች የሚዘከዝክ ነገር ይዘን እንደምንመጣ እርግጠኛ ነኝ። ለዛሬው ይሄን ይመስላል። በመጨረሻም ይሄን ቻናል ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ ቤተሰባችሁ አድርጉኝ። ቪዲዮውን ደግሞ ከወደዳችሁት ላይክ በማድረግ ሐሳብ አስተያየታችሁ ደግሞ እኔ ዛሬ እንደሚጎደጎድ እርግጠኛ ነኝ። ምክንያቱም ይሄ ነገር ተፈጥሮ ሁላችሁም ዝም እንደማትሉ እርግጠኛ ነኝ። ፋሚሊስ ሁላችሁም በያላችሁበት ሰላማችሁ ብዝት ብሎ እስከምንገናኝ ይጠብቅልኝ። ለዛሬው
ይመቻችሁ።